በጣም የሚያስደንቀው ወንጌል ህይወትን ይለውጣል። ነክቶ ከሆነ ትለወጣል። የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ይሄድ ነበር ይላል። የእርሱማ ችሎታ ምናልባት ለእግዚአብሔር ቀናተኛ የሆነ መስሎት ቤተ ክርስቲያንን ማፍረስ፣ ክርስቲያንን ማሳደድና መግደል ነበር። ግን የእግዚአብሔር ጸጋ፣ የእግዚአብሔር ችሎታ፣ አሳዳጁን ሰባኪ የማድረግ ችሎታ በኢየሱስ ክርስቶስ በራሱ መነካት፣ በድንቅ በምልክት በተአምራት ብቻ አይደል፣ በራሱ በዋናው በጌታ መነካት። ወንጌል አግኝቶት የማይለወጥ ሰው የለም። ተገናኝተሃል ወይ ከኢየሱስ ጋር? ተገናኝተሻል ወይ እህቴ? ተገናኝተናል ወይ? ኢየሱስ ነክቶናል ወይ ነው። በቃ እውነቱ ይሄ ነው። እንግዲህ ዛሬ የምናየው ሁሌ በስብከቶቻችንም ከሰዎችም ጋር በምንነጋገር ጊዜ የምናነሳው ሰው ነው፣ የምንጠራው ሰው ነው። ያ ሰው ማን ነው ብል ሁሉም ሰው ይናገራል። ግን ምን አለ ከዛ ሰው ተምረን ከዛ ሰው የህይወት ተሞክሮ ደግሞኛ የእግዚአብሔር ቃል ለትምህርታችን ስለተጻፈ ያንን ተረድተን ያንን ተምረን ደግሞ እንድንኖር ነው። ብዙ ጊዜ አይኖቻችንን ጨፍነን የምንለውን እግዚአብሔርን ምን አለ አይናችንን ገልጠን ብንደግመው። አይናችንን ጨፍነን ትልቅ ነህ፣ ኃያል ነህ፣ ብርቱ ነህ ብዙ እንለዋለን። እግዚአብሔር ሁሉን ቻይ ስለመሆኑ የሚሳነው ነገር እንደሌለ ግን አይናችንን ገልጠን እዚህ ምድር ላይ ከምንኖረው ነገር ጋር ፊት ለፊት ግን ስንገናኝ የሚሳነው የለም ያለውን እግዚአብሔርን ለመድገም በምን በህይወት በመኖር በድርጊት ያንን ለመድገም ግን ብዙ ሲያዳግተን እናያለን። ጌታ ግን ይረዳናል፣ ጸጋውን ያበዛልናል። እነርሱን የረዳ ያው እግዚአብሔር የኛም አምላክ ነው። እንግዲህ በሐዋርያት ሥራ ምዕራፍ 9 ላይ ከ15 እስከ 16 የጳውሎስን ታሪክ ነው በዚህ ቃል ላይ የምናገኘው። የጳውሎስን ታሪክ አሁን ያለበትን ነገር ከመናገራችን አስቀድመን ግን የሳውልን የድሮ ማንነቱን የእግዚአብሔር ቃል ይነግረናል። በምን ሁኔታ የት እንደተገኘ። ሳውል የምንለው ሰው የተገኘው በሐዋርያት ሥራ ምዕራፍ 7 ቁጥር 58 ላይ ነው። ሳውል እንዴት ተገኘ? እግዚአብሔርን ሲፈልግ፣ ከእግዚአብሔር ጋር ሲወግን፣ ለእግዚአብሔር ራሱን ለመስጠት ተመቻችቶ መጥቶ አይደለም። ሳውል የሚለውን ስም የሰማ ነው በዛ ምዕራፍ ላይ የእስጢፋኖስን ታሪክ እንደሚናገረን እስጢፋኖስ በዛ ሁኔታ ላይ ሆኖ ብዙ ነገር በብሉይ ኪዳን የነበረውን ነገር እንደተናገረ እናያለን። ግን ከዛ በኋላ አንድ ነገር ግን ሲናገር በዛ የነበሩ ሁሉ ምን አሉ? ተቆጡ። ምን የሚል ቃል ተናገረ? እስጢፋኖስ የእስጢፋኖስን መወገር ነው ታሪኩ የሚነግረንና እስጢፋኖስ ግን በመንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር እንዲሁም ኢየሱስ በእግዚአብሔር ቀኝ ቆሞ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። በዚህ ጊዜ በታላቅ ድምፅ እየጮሁ ጆሮአቸውን ደፍነው እርሱ ወዳለበት በአንድነት ሮጡ። ይዘውም ከከተማ ውጭ ጣሉት፣ በድንጋይ የሚወግሩት ጀመር። ይህ በሚሆንበት ጊዜ በዚያ የነበሩ ምስክሮችም ልብሳቸውን ሳውል በተባለ ጎልማሳ እግር አጠገብ አስቀመጡ። እንግዲህ እስጢፋኖስ በእንደዚህ ሁኔታ ኢየሱስን በእግዚአብሔር ቀኝ ቆሞ ስለማየቱ በተናገረ ጊዜ አይገርማችሁ? እንደው የት ነው ምንድነው ተብሎ በጣም ጆሮን ከፍቶ ሊሰማ ለማየት ሊናፈቅ ሊጓጓ በሚስፈልግ ሰዓት ላይ እነሱ ግን ጆሮአቸውን ደፍነው ይላል። ዛሬ በኢየሱስ ክርስቶስ ስም ስልጣን ስለ ኢየሱስ ሲወራ ዝለት ድካም የሚያደርግ ነገር ከህይወታችን ይነቀል። በኢየሱስ ስም ይነቀል። በኢየሱስ ስም ይነቀል። በዚህ ዓለም በሆነ ወሬ፣ በዚህ ዓለም በሆነ ትርክት 1 ሰዓት 2 ሰዓት ቁጭ ብለን እያወራን እየተቀላለድን እየሰማን ህይወት ያለበትን የህይወት ጌታ የሆነውን ኢየሱስን ግን መነጋገር ስንጀምር የሚያዳክመን ክፉ ከህዝቡ ላይ ይጠረግ። እነዚህ ሰዎች በጣም ይገርማሉ። ጆሮአቸው ደፍነው ያዙ፣ ሊወግሩትም ተነሱ። እንግዲህ በዚህ ሁኔታ ነው ሳውል የሚባለው ደግሞ አብሮ በነገሩ ላይ በመተባበር የእነርሱን ልብስ ይዞ እንዳለ ይነግረናል። ይሄ ሳውል የምንለው ደግሞ በሐዋርያት ሥራ ምዕራፍ 8 ቁጥር 3 ላይ እንደገና ስለ አማኞች መሰደድና መበተን ነው ቃሉ የሚነግረን። ሳውልም በዛ ሁኔታ ላይ ምን ያደርግ ነበር? ሳውል ግን ይላል ቤተ ክርስቲያንን ያፈርስ ነበር። ሌላስ? ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። አሁንም ያልተለወጠ ህይወት፣ አሁንም የእግዚአብሔር የሆኑትን የክርስቶስ የሆኑትን
ማሳደድ ህይወት ውስጥ የነበረ ሰው ነው። በዛም ብቻ አልቀረም። በሐዋርያት ሥራ ምዕራፍ 9 ላይ የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ይሄድ ነበር ይላል። ማሳደዱ፣ መጎተቱ፣ ወደ ወህኒ መወርወሩ ብቻ አልበቃው። ምን እንዲላቸው? እንዲገድላቸው ገና እየዛተ ይሄድ ነበር ይላል። በሚያስደንቅ ሁኔታ ከቁጥር 2 እስከ ቁጥር 21 ሐዋርያት 9 ላይ ሳውል ሌላ ህይወት ሲገናኘው እናያለን። የሳውልን መነካት፣ የማንነት ለውጥ፣ አዲስ ልብ። አይገርምም? የእግዚአብሔር ስራ። እሱ እግዚአብሔርን እየፈለገ አልነበረም እየሄደ ያለው። ሊያሳድድ ነው፣ ሊገድል ነው፣ ሊገድል እየተማማለ ነው እየሄደ ያለው። በዛ መካከል ግን ጌታ ኢየሱስ ክርስቶስ ሳውልን እንዳገኘው ይነግረናል። በደማስቆ ለነበሩት ምኩራቦች ደብዳቤ እንዲሰጠው ሊቀ ካህናቱን ጠይቆ ለመግደል ለማጥፋት እየገሰገሰ ባለበት ሁኔታ ጌታ ኢየሱስ ክርስቶስ ደግሞ በዛ ሲያገኘው እናያለን። እሺ ቃሉን እናነበውና ከምዕራፍ 9 ላይ ቁጥር 1 ላይ ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ይላል ወደ ደማስቆ በደረሰ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ላንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል እያለ ይወርዳል። ኢየሱስ ክርስቶስ ጌታ ነው። እንግዲህ ይህ ሰው በኢየሩሳሌም ይህንን ስም የሚጠሩትን ሁሉ የሚያጠፋ፣ የሚያስር፣ የሚገድል ነው። ኢየሱስ እርሱን የሚያመልኩትን እርሱን የሚከተሉትን እያሳደደ በነበረ ጊዜ በዛ በደማስቆ ስፍራ ተገለጠለትና አንተ የምታሳድደኝ እኔ ኢየሱስ ነኝ አለው። በጣም የሚያስደንቀው ወንጌል ህይወትን ይለውጣል። እውነት ህይወት ይለውጣል። የእውነት ኢየሱስ የነካው እንደ ጥንቱ መመላለስ አይችልም። ይሄ የወንጌል ባህሪ ነው። ይሄ የኢየሱስ ህይወት መገለጫው ነው። ነክቶ ከሆነ ትለወጣል። ሳውል የተባለው ጳውሎስ ብዙ ሊለው የሚችል ነገር ነበረው፣ ግን አፉን ሊከፍት አልቻለም። ያ በዙሪያው ተገልጦ የበራለት ያ በብርሃን ያገኘው ኢየሱስ ክርስቶስ ሌላ ሊያስብለው አልቻለም። እኔ ኢየሱስ ነኝ ሲለው ተንበርክኮ ቀረ። ያ ብርሃን ህይወቱን ለወጠው። ያ ብርሃን ማንነቱን ለወጠው። ወረድ ብሎ ቃሉ እንደሚናገረን ኢየሱስ ሐናንያን እንኳን ሄዶ እንዲጸልይለት ባለው በተናገረው ጊዜ ይህ በኢየሩሳሌም ይህን ስም በሚጠሩት ሁሉ ላይ እኮ ስደትን መከራን የሚያመጣ እኮ ነው። ጌታ ኢየሱስ ሆይ አታውቀውም እንዴ ይለው ነበር። ጌታ ግን አልፎ ይናገር ነበረ። ስለ እርሱ አልፎ ይነግረው ነበረ። ሐዋርያት ሥራ 9:15 ላይ ጌታም ይላል ይህ በአሕዛብም በነገስታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው አመለክተዋለሁና አለው ይላል። ዛሬ በዚህ ቃል ከማመን አምነን እየኖርን ካለንበት ወደ እግዚአብሔር ተልእኮ ወደ ኢየሱስ ተልእኮ የምንገባበትን እውነት ነው የምናየው። ምናልባት በክርስቶስ ኢየሱስ አምነን ብዙ ዓመታት እያስቆጠርን ያለን ሊሆን ይችላል። ያ ለኛ ህይወት የሆነልን ህይወት ደግሞ ከኛ አልፎ ለሌሎች ወደ መቆረስ ለሌሎች ወደ መድረስ ሊሆን የሚያስፈልገው ነው። ሳውል ላይ የምናየው ይሄንን ነው። አይደንቅም? ዘመኑ አሁን ቢሆን ኖሮ ብላችሁ እስኪያስቡ እንኳን ጌታችን ኢየሱስ ክርስቶስ በብርሃን ተገልጦልን ቀርቶ ደንገዝገዝ ባለ ነገር እንኳን አንድ ነገር ብናይ ዝም አንልም። ዝም ማንለው ደግሞ ኢየሱስን ለማድመቅ ቢሆንስ መልካም።
ዝም የማንለው ግን የተለየን እንደሆን ለማስመሰል የበለጥን እንደሆን ለማስመሰል ነው። እግዚአብሔር ምህረትን ለኛ ለሁላችን ያድርግልን። ሳውል እዛ ጋራ ህይወቱ ከተነካ በኋላ ኢየሱስ የምታሳድደኝ እኔ ነኝ ካለ በኋላ ለዛ ለተነገረለት ተልኮ የኔን ስም የሚሸከም የኔ የክብር ዕቃ በሁሉ ፊት የሚቆምልኝ ብሎ ጌታ ኢየሱስ ክርስቶስ እዛው ላይ ተልእኮን ሰጠው። ተልእኮን ብቻ አይደለም ደግሞ ስለ ስሜ መከራ አለበት። ስለ ስሜ የሚከፍለውን መከራ ዋጋ እኔ ደግሞ ምን አደርገዋለሁ? አመለክተዋለሁ። ጳውሎስን ህይወቱን ስናው ይሄው ህይወቱ ይሄ ነው። በቃ ህይወቱ ይሄ ነው። ኢየሱስን ካየ በኋላ ስለ ኢየሱስ ያወራል፣ ስለ ኢየሱስ ይናገራል። በሚናገረው በሚጠራው ስም ደግሞ መከራን ይቀበላል። ያንን መከራ እየተቀበለ እንደገና ኢየሱስን እየተናገረ ይቀጥላል። በኢየሱስ ስም ይህ ኃይል በእኛም ይሁን። ይህ ኃይል በኢየሱስ ስም እኛንም ያግኘን። ጳውሎስ ያ ንክኪ ያ መነካት ከሆነለት በኋላ ለራሱ አልኖረም። ለተነካለት ነገር ነው የኖረው። ሩጫውን በፍጥነት ነው የቀጠለው። ለምን? ሌሎች ጋር እንኳን ሳይደርስ ሌሎቹ ጋር ያለው መረጃ እሱ ክርስቲያንን እንደሚያሳድድ ነው፣ እንደሚጎትት ወደ ህኒ እንደሚያስገባ እንደሚገድል ነው ያላቸው መረጃ። እሱ ግን ኢየሱስ እርሱ ክርስቶስ እንደሆነ እየመሰከረ ላመነለት ለተነካበት እውነት በፍጥነት ወገኖቼ በፍጥነት ራስን በመስጠት በፍጥነት ለዛ ነገር በመገዛት በፍጥነት ስለ ስሙ የሚሆነውን መከራ አምኖ በመቀበል የኖረ ሰው ነው። ዛሬ ምናልባት በዚህ ጌታን እየተከተልን ነው እያልን እንኳን ተነካክተን የማናውቅ መነካካት ይሆንልናል። ዝም የማያስበኝ ቁጭ የማያሰኝ ያለ መነካት በኢየሱስ ክርስቶስ በራሱ መነካት በድንቅ በምልክት በተአምራት ብቻ አይደል፣ በራሱ በዋናው በጌታ መነካት። አንዱ ድንቅ በሌላ ድንቅ ስለሚሸፈን አንዱን ጌታ ግን ሊሸፍን የሚችል እስኪ የለም በሉ። በጌታ ይግነንልን ይሄ ጌታ። አሜን። አንደበቶቻችን በእርሱ ይከፈቱ። አለ ካልን ኢየሱስን ማሳየት ይሆንልን። ጳውሎስ ምን ነበረ ስብከቱ? በሐዋርያት ሥራ ምዕራፍ 22 ቁጥር 14 ላይ ሐናንያ ለጳውሎስ ምን ይለዋል? የአባቶቻችን አምላክ ፈቃዱን ታውቅና ጻድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጧል ይላል። ጌታ ሆይ ቃልህ እንድንረዳ እርዳን በኢየሱስ። የአባቶቻችን አምላክ አንድ ምን ፈቃዱን ታውቅና ጻድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ ምን ብሎሃል? መርጧል። ፈቃዱን ታውቅ ዘንድ ታየው ዘንድ ትሰማው ዘንድ። በኢየሱስ ስም በዚህ ሙላት ዛሬ መገኘት ይሆንልን። በዚህ ሙላት ዛሬ መገናኘት ይሆንልን። እየሄድንበት ባለው መንገድ ጌታ ኢየሱስ ሆይ በፊታችን ቁም። ይሄንን ነበረ ለወንድሞች ለአባቶች በንጉሥ አግሪጳ ፊት በቆመ ጊዜ ያ የተሰጠውን ተልእኮ ያደርስ ነበረ። በጣም የሚያስደንቀው ነገር ጳውሎስ ርዕስ አጀንዳ አይቀየርም። በቆመበት ስፍራ ሁሉ የሚናገረው እውነት ኢየሱስ እርሱ ክርስቶስ ነው የሚል ነበር። በደማስቆ ተገናኘሁት ብሎ ይጀምርና ሲጨርስ እርሱ ኢየሱስ ክርስቶስ ነው ይላቸዋል። እርሱ ኢየሱስ መሲሁ ነው ይላቸዋል። እርሱ ኢየሱስ የተቀባው ነው ይላቸዋል። እርሱ ኢየሱስ አዳኙ ነው። ይህንን ያለ ስስት ያለ ገደብ በአሕዛብ ሁሉ ዘንድ የሰበከ ሐዋርያ ነው። የሚያስደንቀው ሐዋርያነቱ በሰው ሳይሆን እርሱ እንደሚለን በእግዚአብሔር የሆነ። ዛሬ እግዚአብሔር ለጠራን ነገር መገኘት ይሁንልን። ጌታ ሆይ ያለ ምን ላደርግልህ ትወዳለህ? ዛሬ የፈቃዳችንን አንሩጥ፣ እኛ በመሰለን አንሩጥ። ፈቃድ ምንድነው ብለን መጠየቅ ይሆንልን። ለዛ እኮ ነው ሐናንያ ለጳውሎስ ፈቃዱን ታውቅ ዘንድ ታየው ዘንድ ትሰማው ዘንድ አስቀድሞ ምን ብሎሃል? መርጧል።
ጌታ ሆይ ፈቃድህ ምን እንደሆነ እንድናውቅ እርዳን። ምን ይሆን በዚህ ዘመን የእግዚአብሔር ፈቃድ፣ የእግዚአብሔር ሐሳብ፣ የእግዚአብሔር ጥሪ፣ የእግዚአብሔር ጩኸት? ወገኖቼ ጆሮቻችን በኢየሱስ ስም የተከፈቱ ይሆኑ። የኛን ነገር አንስማው፣ የእርሱን ድምጽ እንስማ፣ የእርሱን ቃል እንስማ። እርሱን እንመን፣ እርሱን እንከተል። ጳውሎስ ለዚህ ለተባለለት ለተሰጠው አደራ ላፍታም እንኳን አላረፈም። አይደንቅም? ጳውሎስ እኮ በችሎታው አይደለም። የእርሱማ ችሎታ ምናልባት ለእግዚአብሔር ቀናተኛ የሆነ መስሎት ቤተክርስቲያንን ማፍረስ፣ ክርስቲያንን ማሳደድና መግደል ነበር። ግን የእግዚአብሔር ጸጋ፣ ሃሌሉያ፣ የእግዚአብሔር ችሎታ አሳዳጁን ሰባኪ የማድረግ ችሎታ፣ ወገኖችን ይጠላ የነበረውን እንደገና አፍቃሪ፣ ለማኝ፣ ትሁት የማድረግ የእግዚአብሔር ችሎታ። የእግዚአብሔር ችሎታ በሕይወታችን ይገለጥ። የእግዚአብሔር ችሎታ እግዚአብሔርን ትችላለህ ምንልበት አቅም በኢየሱስ ስም ይሆንልን። ራሱ እንደነገረን ጸጋው በእኔ ይህን አደረገ። የትህትና መንፈስ ያገኘ፣ የትህትና መንፈስ ያገኘ። ስሜን የሚሸከም የኔ ዕቃ ነው የተባለለት ሰው በእርግጥ ስሙን ተሸከመ። በእርግጥ ስለ ስሙ መከራን ተቀበለ። ዕቃ ሆኖ እንዲሸከም የተባለው ስሙን ነው። ሌላ ነገር ልሸከም ቢል ራሱን ስሙን የራሱን ማንነት ልሸከም ቢል ዕቃው በተገቢው ስፍራ ለሚገባው አገልግሎት አልዋለ አይደለ? ዛሬ በዚህ ያላችሁ የእግዚአብሔር ዕቃዎች እግዚአብሔር በእናንተ ላይ ዓላማ ያለበት ይህን የምታውቁ ያለ ስፍራው ያላችሁ ያለ ቦታው ያላችሁ ያለ መንገዱ እየተመላለሳችሁ ያላችሁ በኢየሱስ ክርስቶስ ስም እንደገና ወደ ስፍራችሁ እንድትመለሱ ጸልያለሁ። ቦታችሁ ላይ እንድትቆሙ በእግዚአብሔር ጸጋ ተደግፋችሁ እንድትቆሙ እግዚአብሔር ኃይል ይሆንልኛል ብላችሁ በእርሱ ባለው እምነት እንድትቆሙ። ኢየሱስን ስሙን ስንሸከም በጣም እናምራለን። የእውነት ክርስቲያን ስሙን ሲሸከም ስሙ ነው ሞገሱ፣ ስሙ ነው መታወቂያው፣ ስሙ ነው ክብሩ፣ ስሙ ነው መዓዛው፣ ስሙ ነው ጠረኑ። ያ ስም ከሌለው ግን ደም ግባት የለ፣ ሞገስ የለ። እየበሉ መገርጣት፣ እየበሉ መኮሰስ፣ እየተቀቡ መንጣት። እስኪ ስምህን እንድሸከም እርዳኝ በሉት እግዚአብሔርን። ለዛ ነው በአንደኛ ጢሞቴዎስም ላይ ጳውሎስ ለአገልግሎቱ ሾመውኝ እያለ ይናገራል። ታማኝ አድርጎ ቆጥሮኝ ኃይልን ሰጥቶኝ። እኔ እኮ አሳዳጅ ነበርኩ፣ አንገላሽ፣ ተሳዳቢ። እግዚአብሔር ግን ችሎታውን ሊያሳይ በዛም ላሉ ምስክር ሊያደርገኝ እኔን አቆመኝ አለ። እግዚአብሔር ይመስገን። ሃሌሉያ። አሁንም ብዙ ምስክሮች አሉ በዙሪያችን። እነርሱን እያየን የእግዚአብሔርን ችሎታ የምናይበት ኢየሱስ ጌታ ነው። ብዙዎቻችን ለምደነው ሊሆን ይችላል። በዚህ ስፍራ የሚያገለግለን የእግዚአብሔር ሰው መጋቢያችን እንኳን ለኛ ሕያው ምስክር ነው። እያመለክን አንድ ጊዜ መንፈስ ቅዱስ እንዴት እንደለወጠው ቁጭ ብዬ ግን እይታዬ ደግሞ እንደደበዘዘ ነገረኝ። ይኸው ሕያው ምስክር ከምን አንስቼ እንዳቆምኩት ከምን ውስጥ ከምን አይነት ህይወት ትቢያ ጥግ አቁሜ አሁን የኔ አድርጌ በኔ ጸጋ በኔ ችሎታ ምስክር አድርጎ ሰጥቶናል። ስሙ ይባረክ እግዚአብሔር። ሌሎችም ብዙ የእግዚአብሔር ሰዎች የህይወት ምስክርነታቸውን ሲሰሙ እግዚአብሔር በእርግጥ ይችላል እንላለን። ትችላለህ፣ መለወጥ ትችላለህ። የራስን ሸክም አቅልለህ ቀሊል የሆነውን ያንተን ሸክም ማሸከም ትችላለህ። ለዛ ነው ወንጌል ህይወት ይለውጣል። የእውነት ይሄ የወንጌል ብርሃን በኢየሱስ ስም ያግኘን። ወንጌል አግኝቶት የማይለወጥ ሰው የለም። ተገናኝተሃል ወይ ከኢየሱስ ጋር? ተገናኝተሻል ወይ እህቴ? ተገናኝተናል ወይ? ኢየሱስ ነክቶናል ወይ ነው። በቃ እውነቱ ይሄ ነው። ኢየሱስ የነካው እንደ ድሮ ሊሆን አይችልም። መተል ሊሆን ይችላል፣ ጌታ ቤት ተመላልሰን ሊሆን ይችላል፣ በቃ መልከል ሊሆን ይችላል፣ ቃሉንም እየሰማን ይሆናል።
ግን ይቺ ንክኪ ናት ህይወት የምትለውጠው፣ ያለን ሁሉ የምታስለቅቀው፣ እንደሌላ የምትቀይረው። ሰዎች አሳዳጅ እያሉት ተሳዳጅ የሆነ ሰው ነው። ይሄ በክርስቲያኖች ላይ መከራን የሚያደርስ የተባለው መከራን ተቀባይ። ይሄን ምን ሰጠው? ያ የተገለጠለት ኢየሱስ እኮ ነው። አንድ ጊዜ በራለት፣ አንድ ጊዜ አየው፣ አንድ ጊዜ ነካው፣ በዛ ልክ ኖረ። በኢየሱስ መኖር ይሆንልን። አሁን ከፊታችን ያሉ ጊዜያቱ የተግባር ጊዜ ይሆንልን። መኖር ማለት መተግበር ማለት ነው። መኖር መተግበር ነው። ህይወቱን በተግባር በግልጥ መኖር። ዛሬ ከመመላለስ ወደ ተልእኮ መግባት፣ ወደ ዓላማው መግባት፣ ለዓላማው መገኘት በኢየሱስ ክርስቶስ ስም ይሆንልን። ስሙን የተሸከመ ሰው ባህሪው ይለወጣል። በተገለጠ ማንነት ባህሪው ይለወጣል። ጳውሎስ እኮ በአንደኛ ቆሮንቶስ ላይ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል አለ። እኔ ምሰሉ፣ እኔ አለ የምመስለው አለኝ አለ። እናንተ ምን በሉ? እኔ ምሰሉ። የመሰልኩበትን ህይወት ምን በሉት? ምሰሉት። የኖርኩትን ኑሮ ምሰሉት። የተመላለስኩበትን ምልልስ ምሰሉት። ጌታ ሆይ በቃ ወደዚህ አሁን በኢየሱስ ክርስቶስ ስም ስልጣን ዓለም በብዙ ነገር በጭንቅ ባለችበት በክርስቶስ መልክ በእርሱ ምሳሌ መመላለስ ይሆንልን። አረ አንድ ሰው እኔ ኢየሱስን እንደምመስል የሚል አንድ ሰው፣ እኔ ክርስቶስን እንደምመስል በዛ ልክ ምሰሉ የሚል አንድ ሰው፣ በህይወቱ በስፍራ ሁሉ ኢየሱስን የሚገልጥ አንድ ሰው በእምነት በሆነ ድፍረት በእግዚአብሔር ጸጋ በመታመን በመንፈስ ቅዱስ በሆነ ኃይል በመኖር እኔ ኢየሱስን እንደመሰልኩ እኔን ምሰል የሚል አንድ ሰው በዚህ በዘመኑ መጨረሻ አንድ ሰው ብዙዎችን የሚማርክ ህይወት ያለው አንድ ሰው የኢየሱስን መንገድ የመረጠ አንድ ሰው። ጳውሎስ በጣም ትሁት ሰው ነው። ይህን ሲናገር ለትዕቢት አይደለም። መንፈስ ቅዱስ ያለው ሰው ይረዳዋል፣ ያውቀዋል። ስንኖር በመንፈስ ለሆነ ሰው የኛ መንፈሳዊ ረሃብና ጥም ይረዳል። ለፍጥረታዊ ሰው ግን ይሄ አይገባም። በዚህ አይምሮ ካልኩሌሽን ላለ ይሄ አይገባም። ትዕቢት አይደለም ኢየሱስን በመምሰል ህይወት መመላለስ፣ ትህትና ይባላል። እሱ ኃጢአትን መቃወም፣ ከጨለማ ስራ ጋር አለመተባበር፣ በማይመች አካሄድ አለመጠመድ፣ የማይገባ ስፍራ ውስጥ አለመገኘት፣ አለመዋል። ዓለም ትዕቢት ስለው ይሆናል፣ ግን እርሱ ትህትና ነው። እግዚአብሔርን ከመፍራት ልብ ውስጥ የሚወጣ እውነት ነው። የጌታን ከመፈለግ ውስጥ የሚቀዳ ማንነት ነው። ጌታ ሆይ በሉት እስኪ፣ አንተን የምመስልበት ህይወት ይሁንልኝ። አስቡት ኢየሱስን፣ ይህን ደግ የዋህ ትሁት ጌታ፣ የማይገባውን የሆነልንን ኢየሱስን፣ የተናቀ ለማ ለኛ፣ የተገፋ ለማ ለኛ፣ የተተወ ለማ ለኛ፣ ደምግባት ያጣ በደዌ የደቀቀ ርቃኑን የታየ የሾህ አክሊል የተደፋበት የተወጋ ለኛ። እስኪ ለኔ ነው በሉ። ወንጌልን አቅርበን እንቀበለው። ለኔ ነው። ኃጢአተኞች ሳለን እሱ ግን ወደደን። ይሄ የኛ ጌታ ነው። እንኑርለት የምንለው፣ ይታይልን የምንለው፣ ንስበከው የምንለው፣ በማንነታችን ንግለጠው የምንለው፣ በወንጌል ህይወታችንን የለወጠ እሱ ኢየሱስ ነው። በዚህ ያላችሁ ወገኖች አሁንም ደግሜ እላችኋለሁ፣ ወንጌል ህይወት ይለውጣል። ወንጌል ህይወት ይለውጣል። ይህንን ሰዎች ወንጌልን እንዲቀበሉ የምንለው ብቻ አይደለም። ወንጌል ወደ ውጭም ወንጌል ወደ ውስጥም ነው። ወንጌል ህይወት ይለውጣል። ከተነካ ያነካ ያ እውነት ይለውጣል። ከታየ ያየኸው ያ ክብር ይለውጣል።
አንዳንዴ ስናመልክ ቃሉን ስናነብ ስንጸልይ በእውነት እግዚአብሔር ቢገባን በእውነት እግዚአብሔርን ብናውቀው ልንሆን የምንችለው እንደዚህ አይደለም በፍጹም ሊሆንም አይችልም በቃ አይችልም ባህሪው አይደለም ልንሰጥለት የሚገባው ልክ ይህ ብቻ አይሆንም ሲመቸን ብቻ አይሆንም ሲደላን ብቻ አይሆንም ስናገኝ ስንሰበስብ ብቻ ሊሆን አይችልም እኔና ቤቴ ግን እግዚአብሔርን እናመልካለን ብለን እንነሳለን እግዚአብሔር በቤቴ ትልቅ ነው ብለን እንነሳለን እግዚአብሔር በህይወቴ ላይ የከበረ ነው ብለን እንነሳለን አሜን ይሁንልን በኢየሱስ ጌታችን ኢየሱስ ክርስቶስ በሳምንት አንድ ቀን እሁድ ማለዳ ወይ እንደዛና እንደዚህ የሄድን የምንጎበኛው አይደለም እርሱ በእኛ ኗሪ ነው እርሱ በእኛ ይገኛል እርሱ በቤታችን ይመላለሳል የከበረ ነው ሳበን አስጠጋን ወደ ራስ ጳውሎስ በአሕዛብም በነገስታትም በእስራኤልም ልጆች ፊት ሁሉ ያን በመንገድ የታየውን ኢየሱስን አሳይቷል ለዛ ነው እውነት በቃ አይለወጥም እውነት እንዴት ሊለወጥ ይችላል እኔ አሁን ስለራሴ የህይወት ማንነት ብትጠይቁኝ ያለኝን እውነት 10 ብትጠይቁኝ እሱን ነው የምነግራችሁ እናንተን ለማሳመን እናንተን ለማስደመም እናንተን የሆነ ነገር ለማድረግ ከሆነ ስቀባባ ስሸላልም ለአንድ ወንድም የማውራውና ለአንድ እህቴ የማውራው ሌላ ይሆናል ውሸት ስለማይደገም እውነት ኢየሱስ ነው ህይወት ኢየሱስ ነው መንገድ ኢየሱስ ነው ህይወታችን የለወጠው ኢየሱስ ነው በስፍራ ሁሉ ልንናገረው የሚገባው ኢየሱስ ነው ኢየሱስ እርሱ ክርስቶስ ነው ኢየሱስ እርሱ መሲሁ ነው ኢየሱስ እርሱ አዳኙ ነው የተቤዠን ያዳነን እያለ ሌላ እናውራ የለወጠን እያለ ሌላ እናውራ ጳውሎስ ለዛ ነው በስፍራ ሁሉ ሲቆም እንዴት እንደተገናኘው ከተናገረ በኋላ ግን እርሱ ኢየሱስ ክርስቶስ እንደሆነ ይመሰክር ነበር ብዙዎችን ያስቆጣል እርሱ ግን ይመሰክራል መከራ ያመጡበታል እርሱ ግን ይመሰክራል ሲነሱበት በቅርጫት ያወርዱታል እርሱ ግን ይመሰክራል በወህኒ በስራት አሳልፈው ይሰጡታል እሱ ያንንም መድረክ ነው የሚያደርገው እስር ቤቱን ስለ ኢየሱስ የሚናገርበት ደግሞ ያልሰማ ተገኘ ይላል ኢየሱስ ጌታ ነው ደግሞ በቃ ያልሰማ ኢየሱስን ያልሰማ እርሱ ክርስቶስ እንደሆነ ያልተረዳ ደግሞ በዚህ ተገኘ ይላል ለዛ ነው በስር ያተረፈውን ሰው በመልእክቱ ላይ የምናየው እስረኛ የነበረው አረ ወንጌል ይለውጣል ተነክተን እንቅር በዚህ እውነት አግኝቶን ይቅር በኢየሱስ ክርስቶስ ጳውሎስ በሮሜ 1 ላይ እንደሚናገረን በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለዛ ለእግዚአብሔር ወንጌል ተለየ ይላል ይህም ወንጌል ይላል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው እስኪ ወንጌል ስለ ልጁ ነው በሉ ወንጌል ስለ ራስ አይደለም ወንጌል የሆነ ስለ አሰራር ስለሆነ አደራረግ አይደለም ወንጌል ስለ ስጋ ፈውስም አይደለም ወንጌል ስለ ምድር በረከትም አይደለም ወንጌል ስለ ትዳር አይደለም ወንጌል ስለ ልጁ ነው ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው ወንጌል እርሱ ኢየሱስ የእግዚአብሔር ልጅ ነው የእግዚአብሔር ልጅ ሆኖ ስለተገለጠው እስኪ አክብሩት ይህንን ታላቅ ጌታ በእልልታችሁ በጭብጨባችሁ የንጉሥ ካህን ነን ለዚህ ወንጌል ተለይተናል ቅዱስ ሕዝብ ነን ለዚህ ወንጌል ተለይተናል ርስት ተደርገናል ለዚህ ወንጌል ተለይተናል ዛሬ በኢየሱስ የሚገፈፍ ከላያችን ይገፈፍ የሚወድቅ ከላያችን ላይ ይውደቅ በስፍራ ሁሉ እርሱን መስበክ ይሆንልን በምኩራብ እርሱን ይሰብከው ነበረ በመንደር እርሱን ይሰብከው ነበረ ባለው ስፍራ ሁሉ ኢየሱስ እርሱ ክርስቶስ መሆኑን መናገርን አላቆመም ነበረ ዛሬ ከመዳን ከመለወጥ ያለፈ ለዚህ ተልእኮ እንድንንቀሳቀስ እግዚአብሔር ኃይልን ይሰጠናል
ስለ ክርስቶስ መከራን ለመቀበል ለዚህም ተጠርተናል። ድነናል፣ አዎ። ጸድቀናል፣ አዎ። ተቀድሰናል፣ አዎ። ግን እዛ ላይ የሚቆም ህይወት አይደለም። ዓላማ አለ፣ እግዚአብሔር ተልእኮ አለ፣ ጥሪ አለ። ጥሪ አለ፣ የተጠራንበት ጥሪ አለ። ለዛ ጥሪ ምላሽ መስጠት ይሆንልን። ተመለሱ ወደ ተጠራችሁበት ጥሪ። ወንድሞቼ፣ እህቶቼ፣ እናት አባቶች፣ በዚህ ያላችሁ ሁላችሁ ወጣቶች የታደላችሁ ወጣቶች ዛሬ በእግዚአብሔር ቤት ያላችሁ ሃሌሉያ። በማለዳ ኢየሱስን ያወቃችሁት በጣም ጌታ የደረሰላችሁ ወጣቶች ዛሬ በማይመስል የህይወት እስራት ውስጥ ብትሆኑ ወደ ጌታ ተመለሱ። እሱ የማይለዋወጥ አምላክ ነው። በዘላለም ፍቅር የወደዳችሁ አምላክ ነው። ያዳነን የረዳን እግዚአብሔር ነው። ስለ ስሙ መከራን መቀበል አትፈሩ። እሺ፣ ስለ ስሙ መከራን መቀበል ከእግዚአብሔር ዘንድ ከፍተኛ ክብርን የማግኘት ምልክት ነው። ዓለም ውርደት ትለዋለች፣ እግዚአብሔር ክብር ይለዋል። እኛ የእግዚአብሔር ስለሆነን የእግዚአብሔርን ነው የምንሰማው የምንቀበለው። ይሄ የእግዚአብሔር ክብር ነው። ይሄ ፍሬያማነት የሚገለጥበት እውነት ነው። በፍሬ መገለጥ ነው። በፍሬ መመላለስ ነው። ደግሞ በሱ ብቻ በቃ በላይ በመንግስቱ ደግሞ ታላቅ ሽልማትን የሚያሰጥ ነው። ታላቅ ሽልማትን የምናገኝበት ነው። ኪሳራነት አይደለም፣ ውርደት አይደለም። ስለ ስሙ መናቅ፣ ስለ ስሙ መገፋት። ማቴዎስ ወንጌል 5:11 ላይ የሚነግረን ይሄንን ነው። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናቸው ይልና ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ። ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ደግሞ ሐሴትም አድርጉ። ከደስታ የበለጠ በመንፈስ ቅዱስ የሆነ ሐሴት ይሆንላችኋል። እስኪ ስለ ስምህ መጠላት በሉ፣ ስለ ስምህ መሰደድ፣ ስለ ስምህ መናቅ ለኔ ክብሬ ነው። ጳውሎስ በደረሰበት በዛ መከራ ሁሉ ይመካል። ሁለተኛ ቆሮንቶስ ምዕራፍ 11 ከ23 እስከ 27 ያለውን ቃል በስደቱ በመከራው በመገፋቱ በዛ ሁሉ ጳውሎስ ይመካል። በቃ የተረዳ ሰው ነው ጳውሎስ። እግዚአብሔር የረዳው የእግዚአብሔር እውነት የተገለጠለት የአብርሃም ሲያገኘው በራለት። በቃ በራለት ኢየሱስ፣ በራለት ህይወት፣ በራለት ተስፋ፣ በራለት እምነት። የእግዚአብሔር ፍቅር ተገለጠለት። የእግዚአብሔር ችሎታን አወቀው። የኔ አባት ይህንን እውነት ለእኛም ይድረሰን በኢየሱስ። ጳውሎስ እኮ እንደኛው ሰው ነበረ። ታዲያ እንዴት በመከራው፣ ታዲያ እንዴት በመገፋቱ ይመካል? በቃ ተረዳ። እግዚአብሔር ረዳው። የከበረውን ከተዋረደ እንዲለይ እግዚአብሔር ረዳው። አንዳንዶች ክብር ያሉት ለእርሱ ምንም ሆነለት፣ ያውም የሚቆጥረው ነገር እያለ እኔ እኮ ማለት እየቻለ ደግሞም ለእነርሱ ምሳሌ እንዲሆን እየተናገረ። ግን በጣም የሚያስደንቀው በራሱ ባለው ነገር ላይ አይደለም የቆመው። ይህ ሁሉ አለ ስለ ኢየሱስ ምንም ነው። መማር እኮ ጥሩ ነው፣ ማወቅ እኮ ጥሩ ነው። የእግዚአብሔርን ቃል ተረድቶ አደራረጉን አውቆ መውጣት መግባት። ግን አለ ያ በመንገድ ላይ ካገኘኝ ብርሃን ከሆነው ኢየሱስ ጋር ሳየው ምንም ነው አለ። በዚህ ዓለም መካም አለ። ለኔ ትምክህቴ ኢየሱስ ክርስቶስ ነው አለ። የተመካንበት ነገር ዛሬ ከኛ ይራቅ።
እውነት ኢየሱስን የማያከብር ምንም ቢሆን አንስማማ፣ ምንም ቢሆን አንቀበል። ኖ እኛ ህይወት ያገኘን ሰዎች ነን። ለኔ ትምክህት ኢየሱስ ነው አለ። ለኔ ህይወት ኢየሱስ ነው አለ። ሞትም እንኳን ቢሆን ለኔ ጥቅም ነው አለ። የሚሄድበትን ስላወቀ ያን መንግስት ስለተረዳ በዛ እያለ ስለሚኖር በዛ እያለ ስለሚሰብክ በዛ እያለ ለኔ ህይወት ክርስቶስ ነው። ሞትም ቢሆን ጥቅም ያንን መልካም ጌታ የመገናኘት ጥቅም፣ ኢየሱስን የማየት ጥቅም፣ የከበረውን የመውረስ ጥቅም። ጳውሎስ ክርስቶስ ዓላማ አለው አለ፣ እኔም አለኝ አለ። የሚኖርለት አለው፣ እኔም እንዲሁ አለኝ አለ። ክርስቶስን መሰለው። ተገፋ፣ ተናቀ፣ ተሰደበ፣ ተተወ፣ ተተፋበት፣ እኔም እንዲሁ ይሁንብኝ አለ። ይሁንብኝ አለ። ወንጌልን ስንቀበል ማመንን ብቻ ሳይሆን ተልእኮንም ነው የተቀበልነው ነው የምላችሁ ወገኖቼ። መሰደብንም መገፋትንም መናቅንም መተውንም መወገር መደብደብንም እንዲሁ ምን አለን? ተቀበልን። ያ የእግዚአብሔር ክብር ለኛ ተገለጠ። ስለምናምነው ስላየነው ስለሰማነው ጌታ ለእርሱ ለራሱ መለየት ይሁንልን። ለእግዚአብሔር ፈቃድ ለእግዚአብሔር ነገር መገኘት ይሁንልን። ጽድቅን መውደድ ኃጢአትን ደግሞ መጥላት ይሁንልን። አመፃን መናቅ ይሁንልን። ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ያለው ርህራሄ፣ ቸርነት፣ በጎነት፣ መልካምነት፣ ፍቅር፣ ትዕግስት፣ ታማኝነት በኢየሱስም በእኛም ህይወት የተገለጠ ይሁን። እኔ ክርስቶስ ነኝ እያል ህይወቱን መስለን መመላለስ ይሁንልን። ዛሬ ጌታ ሆይ ጳውሎስ ሰምቶ አይቶ ብቻ እንዳልቀረ ላንተ ተልእኮ እንደተገኘ ደግሞ በመንገዱ ሁሉ ብዙ መከራ እንደተቀበለ ዋጋውን በላይ እንደተቀበለ ካንተ ዘንድ ሽልማት እንደሚሆንለት በእምነቱ እንደጸና እንደበረታ እንዲሁ በኢየሱስ ስም ለኔም ለሕዝብህም ይሁን። እንዲሁ በኢየሱስ ስም ለኔም ለሕዝብህም ይሁን። ኪሳራነት ከህይወታችን ይወገድ። ውድቀት ከህይወታችን ይነሳ። የእግዚአብሔር አብ በረከት ያ ተስፋ መውረስ ይሁንልን። ዛሬም ጌታ ኢየሱስ ክርስቶስ ምናልባት ታስሮ ያለ ውርንጫ ካለ ዛሬ ፈቶ ነፃ አውጥቶ እርሱን ኢየሱስን ሊሸከመው ውዱ ጌታ ሊታይበት ሰዎች በብዙ ሚዲያ ብዙ ነገር ሊያሳዩ ብቅ ይላሉ። አይገርምም? ተራ የሆነውን የዚህ ዓለምን ታይቶ የሚያረጀውን አዲስ ብለን አንድ ወር ሳንቆይ ሌላ አዲስ ይመጣና አዲስ የተባለው ምን ያደርገዋል? አሮጌ ያደርገዋል። ጌታችን ኢየሱስ ክርስቶስ በማቴዎስ 21 ላይ በፊታችሁ ወዳለች መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያው ይሰዳቸዋል አለ። አህያዋ ተፈታ ከመጣች በኋላ አህያዋ ሳትሆን የተቀመጠባት ጌታ ታየባት። ቃሉ ላይ አህያዋ መጣች አልተባለም። የአይሁድ ንጉሥ የሆነው ኢየሱስ መጣ ተባለ። በውርንጫላ በአህያ ተጭኖ መጣ። ዛሬ ምናልባት ይህንን ጌታ ከህይወታችን ያወረድን ካለን ጌታ ኢየሱስ በፍቅር እየጠራችሁ ነው። የአብርሃም ኢየሱስን እንደገለጠለት እኔ ኢየሱስ ነኝ እንዳለው ዛሬም ህይወታችን በዚህ ነካ። ኢየሱስ እንካን ሌላ እንካን፣ ለሱ የተለየን እንሁን፣ ለሱ የተቀደስን እንሁን። ምርጫችን ኢየሱስ ይሆንልን፣ ንግግራችን ኢየሱስ ይሆንልን። በአደባባይ ካገኘ ኢየሱስን ንገር፣ ኢየሱስን ስበክ፣ ኢየሱስን አሳይ።
የሆነ ህብረት ካገኘ የሆነ ስብሰባ ካገኘ ኢየሱስን መስክር። አዳኝ አለ እንበል። በጨለማ መካከል ላሉ ብርሃን እንሁን። መንገድ ለጠፋባቸው መንገድን እናሳይ። የሚሰበክ አለ እንበል። እርሱ ኢየሱስ ነው እንበል። ወንጌል ስለ ልጁ ስለ ኢየሱስ ነው እንበል። መዳን በሌላ በማንም የለም። መዳኛ ኢየሱስ ብቻ ነው። ዛሬ ከማመን ወደ ተልእኮ መሻገር ይሆንልን። ውዳችን በዚህ ይመላለሳል። ዛሬ ይንካን በእውነት ተደላድለን ተመቻችተን ተልእኮ ጥለን ከተቀመጥንበት ዛሬ በእርሱ መነካት ይሆንልን። እንደ እብድ ሰው በፍቅሩ መንደድ ይሆንልን። እንደ እብድ ሰው በፍቅሩ መመላለስ ይሆንልን። ሃሌሉያ። ጳውሎስ ጥሪው ደርሶታል። ጥሪውን አውቋል፣ ገብቶታል። ለዛ ጥሪ ተለይቷል። በቃ ግልጽ የሆነ ጥሪ። ምን እንዳደርግልህ ትወዳለህ? ግልጽ የሆነ ጥሪ። አንተ ስሜን የምትሸከም ነህ፣ የኔ ዕቃ ነህ። ደግሞ ስለ ስሜ የምትከፍለው መከራ አለ፣ ዋጋ አለ። ወንጌል እውነት ነው። ወንጌል እውነት ነው። ብዙ ማባበል አጥፍቶናል። ብዙ ማባበል ከወንጌሉ ተልእኮ ለየን። የራሳችንን ክብር የራሳችንን ጥቅም ፈላጊዎች እንድንሆን አስገድዶናል። ኢየሱስ በጣም ይወደናል። እውነትን ይነግረናል። በጣም ስለሚወደኝ አይዋሸንም። ሌሎች ድምጾች ዛሬ ከኛ ይወገዱ። በብዙ መከራ በመጽናት ስሙን ተሸክሞ በመመላለስ ከአብ ዘንድ ከእሱ እጅ ዘንድ ከእግዚአብሔር እጅ ዘንድ ከኢየሱስ ዘንድ ሽልማትን ወደምንቀበልበት ሕይወት ዛሬ በኢየሱስ ስም መሻገር ይሆንልን።